የአሜሪካና የኢራን እስላማዊ ሪፐብሊክ ግንኙነት ባለፉት ጥቂት ሳምንታት ውስጥ ወደ ከፋና ማብቂያው ወደማይታወቅ ወታደራዊ ግጭት ተሸጋግሯል። በተለይም በሆርሙዝ የባህር ወሽመጥና በዙሪያው ባሉ ስትራቴጂካዊ ቦታዎች ላይ የተቀሰቀሰው ግጭት አሁን ላይ ዓለም አቀፋዊ ስጋት ሆኖ ቀጥሏል። ባለፉት 6 ተከታታይ ቀናት ውስጥ አሜሪካ በኢራን የባህር ዳርቻዎችና ወታደራዊ ይዞታዎች ላይ የሰነዘረችው የማያቋርጥ የአየር ድብደባ የቀጠናውን ሰላም ሙሉ በሙሉ ያደፈረሰ ከመሆኑም በላይ በሰኔ ወር ላይ በሁለቱ ወገኖች መካከል ተደርሶ የነበረውን ጊዜያዊ ተኩስ አቁም ስምምነት ፍጹም ውድቅ አድርጎታል። ፕሬዝዳንት ዶናልድ ትራምፕ በአንድ ወቅት ጦርነቶችን በማስቆምና አሜሪካን ከውጭ ግጭቶች በማስወጣት የኖቤል የሰላም ሽልማትን ለማግኘት ከፍተኛ ጉጉት የነበራቸው ቢሆንም አሁን ግን ወታደራዊ ኃይልን እንደ ተራ የዲፕሎማሲ ማስገደጃ መሳሪያና ኢራንን ወደ ድርድር ጠረጴዛ ለመመለስ የሚያገለግል መሳሪያ አድርገው እየተጠቀሙበት ይገኛሉ። ይህ የቅርብ ጊዜ ውጥረት የአሜሪካን ታላቅ ወታደራዊ አቅም ግዴለሽ በሆነ መንገድ ጥቅም ላይ መዋል ምን ያህል አደገኛ እንደሆነ የሚያሳይ ሲሆን የሁለቱም ሀገራት መሪዎች የሚሰጧቸው መግለጫዎችና በተግባር የሚታዩት የአጸፋ ጥቃቶች ዓለምን ወደ ከፋ የኃይል አቅርቦት ቀውስና የጂኦፖለቲካ ውጥረት ውስጥ እየከተቱት ይገኛሉ። በዕለቱ የዓለም አቀፍ ትንታኔ ዝግጅታችንም አሜሪካ ለተከታታይ 6ኛ ቀን የፈጸመችውን ድብደባ፣ በሲቪል መሰረተ ልማቶች ላይ የደረሰውን ጉዳት፣ የኢራንን ክሶችና ሰፊ አጸፋ ጥቃቶች እንዲሁም ትራምፕ ወደ ራሳቸው የማያልቅ ጦርነት ወይም ፎሬቨር ዋር እየገቡ ናቸው የሚለውንና ተያያዥ ጉዳዮችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አብራችሁን ቆዩ። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 ክፍል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት። የአሜሪካ ማዕከላዊ እዝ ወይም ሴንትኮም በኢራን ላይ የሚሰነዝረው ጥቃት የሀገሪቱን ወታደራዊ አቅም የበለጠ ለማዳከምና በሆርሙዝ የባህር ወሽመጥ ላይ የንግድ መርከቦችን ደህንነት ለማስከበር የታለመ መሆኑን ዛሬ ባወጣው መግለጫ በይፋ ቢገልጽም የኢራን መንግስት ግን ዋሽንግተንን በሲቪል መሰረተ ልማቶች ላይ ሆን ብላ ጥቃት በመፈጸም ከባድ የጦር ወንጀል ፈጽማለች በማለት ከሷል። የኢራን ብሔራዊ መገናኛ ብዙሃን ተቋማትና የሀገሪቱ ባለስልጣናት እንደገለጹት ከሆነ የአሜሪካ የጦር ጀቶች፣ ድሮኖችና የባህር ኃይል መርከቦች በደቡባዊ የኢራን ክፍሎች የሚገኙ ወሳኝ ድልድዮችን፣ የባቡር ጣቢያዎችን፣ የኤሌክትሪክ መሰረተ ልማቶችንና ሲቪል አውሮፕላን ማረፊያዎችን ኢላማ አድርገዋል። ከዚህ ጋር በተያያዘም በሆርሞዝጋን ግዛት በባንዳር አባስ ከተማ በስተምዕራብ በኩል የሚገኘው የጋሪቤህ ድልድይ በአሜሪካ ጥቃት መውደሙን በምስልና በቪዲዮ የተሰራጩ መረጃዎች አመላክተዋል። ሌሊቱን የተወሰዱ ተንቀሳቃሽ ምስሎች በድልድዩ ላይ ትልቅ የእሳት ኳስ ሲፈነዳ የሚያሳዩ ሲሆን በቀን ብርሃን የተነሱት ምስሎች ደግሞ የድልድዩ መንገድ ተሰባብሮ በፍርስራሽ መከበቡን ጠቁመዋል። በተጨማሪም በባንዳር ሐሚር የባህር ዳርቻ ከተማ ላይ በደረሰው ከባድ የአየር ድብደባ የአስፓልትና የባቡር መስመር ድልድዮች የተመቱ ሲሆን ቢያንስ 7 ሰዎች ወዲያውኑ መገደላቸውን የኢራን መገናኛ ብዙሃን ተቋማት ዘግበዋል። በጥቅሉ ግን እስከ ዛሬ አርብ ጠዋት ድረስ በደረሱት ጥቃቶች 38 ሰዎች ሲገደሉ ከ400 በላይ ሰዎች ደግሞ መቁሰላቸውን የኢራን ጤና ሚኒስቴር ቃል አቀባይ ሁሴን ኬርማንፖር አስታውቀዋል። ይህ በሲቪል መሰረተ ልማቶች ላይ ያነጣጠረ ጥቃት ዓለም አቀፍ የሰብአዊ መብት ሕጎችንና የ1949 የጄኔቫ ኮንቬንሽንን የሚጥስ መሆኑን የጠቀሱት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር
ቮልከር ተርክ በሲቪሎችና በሲቪል መሰረተ ልማቶች ላይ ሆን ብሎ ጥቃት መሰንዘር የጦር ወንጀል ነው በማለት በይፋ አስጠንቅቀዋል። ይሁን እንጂ ፕሬዝደንት ዶናልድ ትራምፕ እነዚህን ዓለም አቀፍ ደንቦች ችላ በማለት የኢራንን ድልድዮችና የኃይል ማመንጫዎችን እንደሚያወድሙ ቀደም ሲል በይፋ ሲዝቱ የቆዩ ሲሆን የኢራን የኢነርጂ ሚኒስቴርም በደቡባዊ ግዛቶች የሚኖሩ ዜጎች ከፍተኛ ሙቀት ባለበት በዚህ ወቅት የኤሌክትሪክ አጠቃቀማቸው እንዲቀንሱ ጥሪ አቀርቧል። ይህም በአሜሪካ ጥቃት ምክንያት የኃይል መዋቅሩ መጎዳቱን በይፋ ያመነበት የመጀመሪያው አጋጣሚ ሆኗል። በሌላ በኩል ደግሞ የቴህራን ከተማ ምክር ቤት አባል መህዲ ቻምራን አሜሪካ ምን ያህል የኤሌክትሪክ መሰረተ ልማቶችን እንደመታች በመጠቆም ጥቃቱን ማውገዛቸው ተሰምቷል። በአንጻሩ ደግሞ ኢራን ለአሜሪካ 6 ተከታታይ ቀናት ጥቃቶች ፈጣን፣ ሰፊና በቀጠናው የሚገኙ የአሜሪካ አጋሮችን ያካተተ ከባድ ያጸፋ ምላሽ ሰጣለች። የኢራን እስላማዊ አብዮታዊ ዘብ IRGC በባህረ ሰላጤው በሚገኙ ወታደራዊ ሰፈሮችና የአሜሪካ የቅርብ ወዳጅ በሆኑ ሀገራት ላይ የሚሳኤል ናዳ አውርዷል። ኳታር ዜጎቿ መጠለያ ውስጥ እንዲገቡ በዛሬው ዕለት ብቻ ለ2 ጊዜ ያህል ማስጠንቀቂያ የሰጠች ሲሆን የአየር መከላከያ ስርዓቷ ሚሳኤሎችን ሲያከሽፍ የወደቁ ስብርባሪዎች አንድን ሕፃን ማቁሰላቸው ተገልጿል። በኩዌት ላይ የተሰነዘረው ጥቃት ደግሞ በአንድ የኃይል ማመንጫና የውሃ ማጣሪያ ጣቢያ ላይ ከባድ የእሳት አደጋ ጉዳት አድርሷል። ከዚህ በተጨማሪም ባህሬንና ዮርዳኖስ ያጸፋው ሰለባ የሆኑ ሲሆን የዮርዳኖስ ወታደራዊ ኃይል 3 የኢራን ሚሳኤሎችን በአየር ላይ ማክሸፉን ገልጿል። በኢራቅ ከፊል በራስ ገዝ የኩርዲስታን ክልል በኢርቢልና በስሎማኒያ ፍንዳታዎች የተሰሙ ሲሆን ጥቃቱ በተለይ በኢራን የኩርድ ተቃዋሚ ቡድን በኮማላ ላይ ያነጣጠረ ይመስላል። በዚህም ቢያንስ 9 ሰዎች ተገለዋል ተብሏል። በኦማን ባህረ ሰላጤ በኩል ደግሞ አንድ የነዳጅ ጫኝ መርከብ ባልታወቀ ሚሳኤል ተመቶ መጠነኛ ጉዳት ደርሶበታል። ኢራን በሶሪያ የሚገኘውን የአሜሪካ የልዩ ኦፕሬሽን እዝ ማዕከልን እንዲሁም በኦማን የሚገኙ የአሜሪካ የባህር ላይ ክትትል ራዳሮችን መምታቷን ብትገልጽም ዋሽንግተንና ደማስቆ በዚህ ላይ አስተያየት አልሰጡም። ይህ ሰፊ የኢራን አጸፋዊ እርምጃ የሆርሞዝ የባህሮች መጠን ሙሉ በሙሉ የዘጋው ሲሆን የዓለምን የነዳጅና የተፈጥሮ ጋዝ ዝውውር 1/5ኛውን የሚያስተጓጉል በመሆኑ በዓለም አቀፍ የኃይል ገበያ ላይ ከባድ ድንጋጤን ፈጥሯል። ስለ ወቅታዊው የሰላም መደፍረስና እየተካሄደ ስላለው እርስ በርስ የመጠቃቃት ሂደት የአሜሪካና የኢራን ባለስልጣናት ፍጹም የተቃረኑና እልህ አስጨራሽ መግለጫዎችን በመስጠት ላይ ይገኛሉ። ፕሬዝደንት ዶናልድ ትራምፕ ለአሜሪካ ሕዝብ ባደረጉት የቴሌቪዥን ንግግር ጦርነቱ እጅግ በጥሩ ሁኔታ ላይ እንደሚገኝ በኩራት ገልጸው በኢራንም ትልቅ ድል እየተቀዳጀን ነው፣ የዚህንም ጥረት ፍሬ በጣም ባጭር ጊዜ ውስጥ ታያላችሁ በማለት ወታደራዊ እርምጃውን አወድሰዋል። በሌላ በኩል የዋይት ሃውስ የፕሬስ ሴክሬታሪ ካሮላይን ሌቪት በበኩላቸው ትራምፕ አሁንም ለዲፕሎማሲና ለውይይት ክፍት እንደሆኑ ገልጸው ሆኖም ግን ኢራን ለአሜሪካ የገባችውን ቃል አክብራ እስካልተገኘች ድረስ ፕሬዝደንቱ ተጠያቂ ያደርጓቸዋል፣ በባህሮች መጡ ላይ ባሉ መርከቦች ላይ ያለምንም አጸፋዊ እርምጃ እንዲተኩሱ አንፈቅድም በማለት ዋሽንግተን ኃይል የመጠቀም ቁርጠኝነት እንዳላት አረጋግጠዋል። በአንጻሩ የኢራን ከፍተኛ ተደራዳሪ የሆኑት መሐመድ ባገር ጋሊባፍ ለሀገሪቱ ሚዲያ በሰጡት መግለጫ ቴህራን ጥቅሟን የማያስከብርንና ምንም አይነት ፋይዳ የሌለውን ማንኛውንም ስምምነት የመቀበል ምንም አይነት ምክንያት እንደሌላት በጽናት ተናግረዋል። ጋሊባፍ አክለውም የኢራን ብሔራዊ ደህንነት የሚወሰነው በሆርሙዝ የባህር ወሽመጥ ላይ ባላት የራሷ የደህንነትና የወታደራዊ መዋቅር እንደሆነ ብቻ በመግለጽ የአሜሪካን ጣልቃ ገብነት በእጅጉ አውግዘዋል። ይህ በሁለት ወገኖች ዘንድ የሚታየው ግትር አቋም የዲፕሎማሲ ዕድሎችን ያጠበበ ከመሆኑም በላይ ግጭቱ ወደማይቀለበስ ምዕራፍ እንዲሸጋገር አድርጎታል። ይህ በእንዲህ እንዳለ በርካታ የፖለቲካና ወታደራዊ ተንታኞች ፕሬዝደንት ዶናልድ ትራምፕ ወደ ራሳቸው የማያልቅ ጦርነት ወይም በፈረንጆቹ አጠራር ፎሬቨር ዋር እየገቡ እንደሆነ በሰፊው እያነሱ ይገኛሉ።
ይገኛሉ። ለመሆኑ የማያልቅ ጦርነት ምንድን ነው? ይህ ጽንሰ ሐሳብ በመጀመሪያ የአሜሪካ ወታደራዊ ኃይል የቴክኖሎጂ የበላይነትና እጅግ ከፍተኛ የገንዘብ አቅም ከጽናት ገደብ ጋር የተጋጨበትን የረዥም ዘመኑን የአፍጋኒስታን ጦርነት ለመግለጽ የተፈጠረ ቃል ነው። በአሁኑ ወቅት ዶናልድ ትራምፕ ከኢራን ጋር የጀመሩት ግጭት ይህንኑ መልክ የያዘ ሲሆን ተንታኞች ፎሬቨር ዋር፣ ሊት ወይም ቀለል ያለ የማያልቅ ጦርነት ሲሉ ሰይመውታል። ትራምፕ በአንድ ወቅት የኖቤል የሰላም ሽልማትን ለማግኘት የፈለጉ ያለፉትን ጦርነቶች ለማስቆም ቃል የገቡና የአሜሪካን ወታደሮች ወደ ሀገራቸው ለመመለስ የሞከሩ መሪ ቢሆኑም እስካሁን ግን ከዚህ ተቃራኒ በሆነ መንገድ ወታደራዊ ኃይልን ያለምንም ግልጽ ስትራቴጂና ጥንቃቄ እየተጠቀሙበት መሆኑን ተንታኞች በማስረጃነት እያቀረቡና እየሞገቱ ይገኛሉ። አንደኛውና ዋናው ማስረጃ ዶናልድ ትራምፕ ለዚህ ጦርነት ግልጽ የሆነ መዋቅራዊ ምክንያታዊ መሰረትና ከጦርነቱ በኋላ የሚኖረውን የረዥም ጊዜ ዕቅድ ወይም ፕላን ፎር ዘ ዴይ አፍተር አለማዘጋጀታቸው ነው። በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግፊትና ማባበል ጦርነቱን የጀመሩት ዶናልድ ትራምፕ የኢራን መንግስት ቢወድቅ ወይም የመጀመሪያው ቦምብ ከተጣለ ከሁለት ሳምንታት በኋላ ምን እንደሚፈጠር ያቀዱት ምንም ነገር የለም። ይህንንም ተንታኞች የእሳቸው ኮካኮላ ዜሮ ግጭት ወይም ኮክ ዜሮ ኮንፍሊክት ብለው እየጠሩት ይገኛሉ። በሌላ በኩል ተንታኞች የሚያነሱት ማስረጃ ዶናልድ ትራምፕ የኢራንን የሲቪል መሰረተ ልማቶች እንደ ድልድዮች፣ የባቡር መስመሮችና የኃይል ማመንጫ ጣቢያዎች ያሉትን ለመምታት በግዴለሽነት ወይም እንደ ተራ ነገር አድርገው መናገራቸውና ዓለም አቀፍ የሰብአዊ መብት ሕጎችን በይፋ መጣሳቸው ነው። ቀደም ሲል የነበሩት የአሜሪካ ፕሬዝደንቶች ወታደራዊ ኃይልን እንደ መጨረሻ አማራጭ ብቻ የሚያቀርቡና ዓለም አቀፍ ሕጎችን ለማክበር የሚጥሩ ቢሆንም ዶናልድ ትራምፕ ግን ሁለተኛ የስልጣን ዘመናቸውን ወደዚህ አደገኛ ቀጠና መርተውታል። እንደ ቬንዙዌላው ፕሬዝደንት ኒኮላስ ማዱሮ እገታ ሁሉ በትራምፕ ሁለተኛ የስልጣን ዘመን የተወሰዱት እርምጃዎች የእርሳቸውን የሰላም ወዳድነት ጭንብል ሙሉ በሙሉ የገፈፉ ሆነዋል። በተጨማሪም ኢራን በአሜሪካ 13,000 በላይ የአየር ድብደባዎች ቢሰነዘሩባትም ከመውደቅ ይልቅ እያገገመችና እየተጠናከረች መምጣቷ፣ አሜሪካ ግን የጦር መሳሪያ ክምችቷን ለማደስ እየተቸገረች መሆኑ ሌላው የማያልቅ ጦርነት ማረጋገጫ ተደርጎ ይወሰዳል። ይህ ሁኔታ የአሜሪካን ወታደራዊ ኃይል ጽናት የሚፈታተን ከመሆኑም በላይ ጦርነቱን ያለምንም ግልጽ ግብ እንዲቀጥል አድርጎታል። ጦርነትን ያለ ጥልቅ ቁርጠኝነት መጀመር ጠላት ውጤቱን ለማበላሸት ያለውን ጽናት ይበልጥ እንዲያጠናክር ያደርገዋል። የዚህ አይነቱ ግዴለሽነት የተሞላበት የጦርነት ስትራቴጂ የሚያሳድረው ተጽዕኖ እጅግ የጎላና በብዙ አቅጣጫዎች የሚገለጽ ሆኖም ይጠቀሳል። በመጀመሪያ ደረጃ በዓለም አቀፍ የኢኮኖሚ መዋቅር ላይ የሚኖረው አንድምታ እጅግ ከባድ ይሆናል። የዓለም አቀፉ የነዳጅ ኤጀንሲ IEA መሪ ፋቲህ ቢሮል እንደገለጹት ሁኔታው በሚቀጥሉት ጥቂት ሳምንታት ውስጥ ፈጣን መሻሻል ካላሳየ የዓለም አቀፍ የኃይል አቅርቦት ከፍተኛ አደጋ ላይ ይወድቃል። የሆርሙዝ ወሽመጥ መዘጋቱ የዓለምን የነዳጅና የተፈጥሮ ጋዝ ዝውውር 1/5ኛውን የሚያስተጓጉል በመሆኑ የነዳጅ ዋጋ መናር የአሜሪካና የሌሎች ሀገራትን የኢኮኖሚ ጤናማነት በእጅጉ ሊያናጋው ይችላል። በሁለተኛ ደረጃ በትራምፕ የሀገር ውስጥ የፖለቲካ ተሰሚነት ላይ የሚኖረው ተጽዕኖም እጅግ የከፋ መሆኑ ይጠቀሳል። የትራምፕ የሕዝብ ተቀባይነት ደረጃ ወይም አፕሮቫል ሬቲንግ በከፍተኛ ሁኔታ እያሽቆለቆለ በመምጣቱ መጪው የአጋማሽ ዘመን ምርጫ በፓርቲያቸው ላይ ከባድ ሽንፈትን ሊያመጣ የሚችል ከመሆኑም በላይ ስልጣናቸውን ለሚተካው ሰው ጤናማ ያልሆነ ኢኮኖሚ እንዲያስረክቡ ያደርገዋል። በሦስተኛ ደረጃ የፖለቲካዊ ተጽዕኖ ሰፊ መሆኑ ይነሳል። ኢራን እነዚህን ሁሉ ጥቃቶች ተቋቁማ እንደ ሀገር መቆየቷና መቀጠሏ ብቻ ለእርሷ ትልቅ የፖለቲካ ድል ነው። እንደ አፍጋኒስታን ታሊባንና እንደ ኢራቅ አማጽያን ሁሉ የኢራን መንግስትም የመጽናት አቅሙን እያሳየ ሲሆን ይህ ደግሞ የአሜሪካን ወታደራዊ የበላይነትና የትኩረት ውስንነት ለሞስኮና ለቤጂንግ ጭምር በተግባር ያሳየ በመሆኑ ዓለም አቀፉን የኃይል ሚዛን የሚቀይር ይሆናል። የአሜሪካ የጥቃት ስትራቴጂ
ምን እንደሚያመላክት በጥልቀት ሲመረመር ደግሞ የኢራን ጉዳዮች ተንታኝ ሐሚድ ሬዛ አዚዚ እንደሚሉት በኢራን ወሳኝ ድልድዮች፣ የባቡር መስመሮችና የኃይል መስመሮች ላይ የተፈጸሙት ትክክለኛ ኢላማቸውን የጠበቁ ጥቃቶች ወይም ፕሬሲሽን ስትራይክስ ዋሽንግተን የሆርሙዝ የባህር ወሽመጥን ከቴህራን እጅ ሙሉ በሙሉ ለመንጠቅ ሰፊና የተቀናጀ ዕቅድ እንዳላት ያመላክታሉ። ይህ ስትራቴጂ የኢራን ወታደራዊ ኃይሎች በደቡባዊ የሀገሪቱ የባህር ዳርቻ ክፍሎች ያላቸውን የመንቀሳቀስ የሎጂስቲክስና የጦር መሳሪያ አቅርቦት አቅም ለማስተጓጎልና ባንደር አባስ የተባለውን ዋና የወደብ ከተማ ከሀገሪቱ መካከለኛ ክፍል ለመቁረጥ የታለመ ነው። አዚዚ አክለው እንደገለጹት ይህ አይነቱ የመሰረተ ልማት ውድመት ምናልባትም የአሜሪካን የምድር ጦር ወደ ስፍራው ለማስገባት እንደ ቅድመ ዝግጅት ተደርጎ ሊወሰድ ይችላል። የአሜሪካ ባለስልጣናትም እንደገለጹት እንደ ሚሳኤል ማስወንጨፊያና ራዳር ያሉ ወታደራዊ ባህር ዳርቻ መዋቅሮችን ማውደም ፕሬዝደንት ዶናልድ ትራምፕ እያጤኗቸው ላሉት ትላልቅ ወታደራዊ አማራጮች ጥርጊያውን እያመቻቹ መሆኑን ያሳያል። ለአብነትም ረቡዕ ዕለት በሆርሙዝ ወሽመጥ ላይ በምትገኘው ታላቋ ቱምብ ደሴት ላይ የተፈጸመው ጥቃት ይህንኑ ስትራቴጂ የሚያመላክት ሆኗል። እናም ለወደፊት ምን ሊከሰት ይችላል ለሚለው ወሳኝ ጥያቄ ግጭቱ ይበልጥ ወደ ከፋና ከቁጥጥር ውጭ ወደሆነ ቀጠናዊ ጦርነት ሊያመራ እንደሚችል በሰፊው እየተተነበየ ይገኛል። በአሁኑ ወቅትም የአሜሪካ የባህር ኃይል እገዳ በኢራን ወደቦች ላይ ዳግም በመጣሉና ኢራንም የሆርሙዝ ወሽመጥን ዝግ በማድረጓ የባህር ላይ ጭነቶች በአንድ አራተኛ ቀንሰዋል። በርካታ መርከቦችም የመገኛ ቦታ መረጃዎቻቸውን እያጠፉ በስጋት ለመጓዝ ተገደዋል። ዶናልድ ትራምፕ ተጨማሪ የከፋ የኃይል እርምጃዎች እንደሚወስዱና ቁልፍ የሆኑትን የኢራን ደሴቶች በምድር ወረራ ለመያዝ ቢዝቱም እነዚህ ዛቻዎች ግን በተግባር ካልተፈጸሙ የአሜሪካን ተሰሚነት ይበልጥ ያሳጡታል። የኢራን ጠንካራ መንግስት ግን ጥቃቶቹን ተቋቁሞ እስከ ቀጠለ ድረስ አሜሪካ በራሷ ስህተትና ወታደራዊ ግዴለሽነት ምክንያት ወደማታሸንፍበትና ሀገራዊ ሀብቷን ወደሚያጠፋና ሌላ የማያልቅ ጦርነት መዘፈቋ አይቀሬ ይመስላል። የሁለቱ ወገኖች አለመስማማትና የዲፕሎማሲው መስመር መዘጋት በቀጣዮቹ ወራት የቀጠናውን የኃይል ሚዛን በእጅጉ የሚቀይር አዳዲስ ወታደራዊ ግጭቶችን ሊወልድ ይችላል። በአጠቃላይ የአሜሪካና የኢራን ወቅታዊ የጦርነት ልውውጥ ዓለም አቀፋዊውን ስርዓት፣ የህግ የበላይነትንና የቀጠናውን ደህንነት በእጅጉ ያናጋ ታሪካዊ ክስተት ሆኗል። ፕሬዝደንት ዶናልድ ትራምፕ የጀመሩት ይህ ወታደራዊ ዘመቻ ግልጽ የሆነ የረዥም ጊዜ ስትራቴጂ የሌለው የሀገር ውስጥ የፖለቲካ ፍላጎትን መሰረት ያደረገና በሲቪል መሰረተ ልማቶች ላይ ያነጣጠረ በመሆኑ አሜሪካን ወደ አዲስና አደገኛ የማያልቅ ጦርነት የከተተ ሆኗል። የወታደራዊ ኃይል የበላይነት ብቻውን የፖለቲካ ስኬትን እንደማያረጋግጥ በተግባር ያሳየ ትልቅ ትምህርት መሆኑም ይጠቀሳል። ጦርነቶችን ያለ ጥልቅ ስትራቴጂካዊ ዕቅድና በግድ የለሽነት መጀመር ጠላት ውጤቱን ለማበላሸትና ለመዳን ያለውን ቁርጠኝነት እንዲጨምር ከማድረጉም በላይ የአሜሪካን ታላቅ ኃይል ውስንነት ለዓለም በማጋለጥ ለቀጣዮቹ አያሌ አስርተ ዓመታት የሚተርፍ ከባድ የጂኦፖለቲካዊ መዘዝን እንዲሁም አለመረጋጋትን የቀጠናውን ቋሚ መገለጫ የሚያደርግ ሆኖ ተመዝግቧል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘጋርዲያን፣ ቢቢሲ፣ አልጀዚራና ሮይተርስን በዋቢነት ተጠቅመናል። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት